ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት ወቅት የተባበሩት መንግስታት፣ የአውሮፓ ህብረትና የአፍሪካ ህብረት ኮሚሽን የአልጀርስ ስምምነት የተፈረመበትን 25ኛ ዓመት ምክንያት በማድረግ ሁለቱ ሀገራት ሉዓላዊነታቸውንና የግዛት አንድነታቸውን እንዲያከብሩ ጥሪ አቅርበዋል። የአፍሪካ ህብረት ኮሚሽን ሊቀመንበር የአልጀርስ ስምምነት የተፈረመበትን 25ኛ ዓመት አስመልክተው ባወጡት መግለጫ ላይ ኢትዮጵያና ኤርትራ ለስምምነቱ ያላቸውን ተገዥነት እንዲያድሱ ጠይቀዋል። የአውሮፓ ህብረትና አባል አገራቱ በበኩላቸው ባለፈው ሳምንት ባወጡት መግለጫ ኢትዮጵያና ኤርትራ ከ25 ዓመታት በፊት ለተፈራረሙት የአልጀርስ ስምምነትና የዓለም አቀፉ የድንበር ኮሚሽን በካርታ ላይ ለወሰነው የሁለቱ አገራት ድንበር ሙሉ ድጋፍ እንዳላቸው ገልጸዋል። ህብረቱ የአልጀርስ ስምምነት የተፈረመበትን 25ኛ ዓመት አስመልክቶ ባወጣው መግለጫ ሁለቱ ሀገራት ሉዓላዊነትን፣ ነፃነትንና የግዛት አንድነትን እንዲያከብሩ ጠይቋል። ካናዳ፣ ጃፓን፣ ኖርዌይ፣ ቱርክና ዩናይትድ ኪንግደም በጋራ ባወጡት መግለጫ እንዲሁ ለአልጀርስ ስምምነትና ለድንበር ኮሚሽኑ ውሳኔ ያላቸውን ዘላቂ ድጋፍ አረጋግጠዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በቃል አቀባያቸው በኩል አርብ ዕለት ባወጡት መግለጫ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ተገዥነት ዳግም እንዲያረጋግጡ ጠይቀዋል። ኢትዮጵያና ኤርትራ ለዘላቂ ሰላምና አንዳቸው የሌላውን ሉዓላዊነትና የግዛት አንድነት ለማክበር የተፈራረሙት የአልጀርስ ስምምነት እንደገና ቁርጠኝነታቸውን እንዲያረጋግጡ የተባበሩት መንግስታት ዋና ጸሐፊ ጥሪ አቅርበዋል። በሁለቱ ሀገራት መካከል ውጥረት በነገሰበት በዚህ ወቅት ጉተሬዝ መልካም ጉርብትና ለመገንባት የሚደረገውን ጥረት ማጠናከር እንደሚያስፈልግም አሳስበዋል። የአልጀርስን ስምምነት ጉተሬዝ ወሳኝ ማዕቀፍ በማለት ሲጠሩት፣ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በበኩላቸው ታሪካዊ ብለውታል። ኢትዮጵያና ኤርትራ በድንበር ይገባኛል ምክንያት ሚያዝያ 28 1990 ዓ.ም ወደ ጦርነት ከገቡ በኋላ በአልጀርስ የተፈረመው የሰላም ስምምነት ጦርነቱ እንዲያበቃ አድርጓል። ይህ የከፋ ሰብአዊና ቁሳዊ ውድመትን ያስከተለው የኢትዮጵያና ኤርትራ የድንበር ጦርነት እንዲያበቃ ያደረገው ስምምነት የተፈረመው ታህሳስ 3 1993 ዓ.ም በአልጄሪያ ዋና ከተማ አልጀርስ ነው። ሁለቱን ሀገራት ወደ እርቅና መግባባት ያመጣል ተብሎ ተስፋ የተጣለበት ይህ ስምምነት የተፈረመው በቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ነበር። ጦርነቱ በተካሄደባቸው 2 ዓመታት ጊዜ ውስጥ ብቻ በ10 ሺዎች የሚቆጠሩ ሰዎች ከሁለቱም ወገን ለሞትና ለአካል ጉዳት ተዳርገዋል። ከዚያ ቀጥሎ ባሉት 10 ዓመታት ምንም አይነት የተኩስ ድምጽ ባይሰማም የሁለቱ ሀገራት ጦር በድንበር አካባቢ ተፋጦ ቆይቷል። ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ የሁለቱ ሀገራት ግንኙነት መሻሻል አሳይቶ ነበር። ጠቅላይ ሚኒስትር አብይ የሁለቱ ሀገራት መካከል ሰላም እንዲወርድ ላደረጉት አስተዋጽኦም የኖቤል የሰላም ሽልማትን አሸንፈዋል። ሁለቱ ሀገራት ለ2 ዓመታት በሰሜን ኢትዮጵያ በተካሄደው ጦርነት በጋራ ጦራቸውን አሰልፈው ከተዋጉ በኋላ የፕሪቶሪያ ስምምነት መፈረምን ተከትሎ ግንኙነታቸው ዳግም ሻክሯል። ጠቅላይ ሚኒስትር አብይ የባህር በር ለኢትዮጵያ የህልውና ጉዳይ ነው ማለታቸውን ተከትሎ በሁለቱ ሀገራት መካከል የቃላት ጦርነት የተጀመረ ሲሆን በየጊዜው በሚያወጧቸው መግለጫዎችም መለሳለስ አይታይባቸውም። የአፍሪካ ህብረት ኮሚሽን ሊቀመንበር በመግለጫቸው ላይ ኢትዮጵያና ኤርትራ ለስምምነቱ ያላቸውን ተገዥነት እንዲያድሱ ጥሪ አቅርበዋል። ለዘላቂ ሰላምና ለመልካም ጉርብትና ሁለቱም አገራት ውይይትን እንዲያስቀድሙም ሊቀመንበሩ በመግለጫቸው ላይ ጠይቀዋል። የአውሮፓ ህብረት በበኩሉ ኢትዮጵያና ኤርትራ ማናቸውንም ውጥረቶች ወይም ውዝግቦች በሰላማዊና ዲፕሎማሲያዊ መንገዶች እንዲፈቱ ጥሪ አድርጓል። ህብረቱ ይህም ለቀጠናው መረጋጋት ቁልፍ ጉዳይ መሆኑንም በመግለጫው ላይ ጠቅሷል። የአፍሪካ ህብረት ኮሚሽን ሊቀመንበር በበኩላቸው የአፍሪካ ቀንድና የቀይ ባህር መረጋጋት እንዲሁም የህዝቦቹ ደህንነት የሚመሰረተው መተማመን በመገንባት ትብብርን በማጠናከር እንዲሁም የቀጠናውንና የጋራ ደህንነትን አደጋ ላይ የሚጥሉ ግጭቶችን በመከላከል ነው ብለዋል። የአፍሪካ ህብረት ኮሚሽን ኢትዮጵያንም ሆነ ኤርትራን እንዲሁም ሰፊውን ቀጠና ወደ ሰላም፣ ልማትና ድንበር ተሻጋሪ ትብብር እንዲመጣ ለመደገፍ ዝግጁ መሆኑን ሊቀመንበሩ በመግለጫቸው ላይ ተናግረዋል። የአፍሪካ ህብረት ኢትዮጵያና ኤርትራ ጋር ወደፊት በሰላም በአጋርነትና በጋራ ዕጣ ፈንታ ላይ ለሚሰሩት ስራዎች ከጎናቸው ነው ሲል መግለጫው ገልጿል። ከቅርብ ጊዜ ወዲህ የኢትዮጵያ ባለስልጣናት የባህር በር ማግኘትን አስመልክቶ በሚሰጡት አስተያየት በሁለቱ ሀገራት መካከል ያለውን አለመግባባት ይፋ እያወጣው ነው። የአፍሪካ ህብረት ኮሚሽን የተባበሩት መንግስታትና ዓለም አቀፍ አጋሮቹ ያወጧቸው እነዚህ መግለጫዎች ለ25 ዓመታት ያህል በሁለቱ ሀገራት መካከል ጦርነትን ያስቆመውን የአልጀርስ ስምምነት ተጥሶ ዳግም ጦርነት ያገረሸል የሚል ስጋት ያደረባቸው ይመስላል። ዘገባው የቢቢሲ ነው። ይህ በእንዲህ እንዳለ
የኤርትራ መንግስት በአገሪቱ ውስጥ እውቅና ከተሰጣቸው የክርስትና እምነት አብያተ ክርስቲያናት ውጪ አባል በመሆናቸው ለዓመታት ታስረው የቆዩ ወደ 98 የሚጠጉ ሰዎችን መልቀቁን ምንጮች ለቢቢሲ ተናገሩ። መንግስት እነዚህን ከእምነት እንቅስቃሴያቸው ጋር ለዓመታት ካለ ፍርድ ቤተ ውሳኔ በእስር ቤት ያቆያቸውን እስረኞች የፈታው ባለፉት ሳምንታት መሆኑን በአገር ውስጥና በውጪ ያሉ ገልጸዋል። ባለፈው ሳምንት ሐሙስ የፕሬዝዳንት ኢሳያስ አፈወርቂ መንግስት ከመካከላቸው 20 ሴቶች የሚገኙበትን 36 አማኞችን በዋስ ከእስር ለቋል። ከተለቀቁት መካከል አብዛኞቹ ማይሰርዋ በተባለ እስር ቤት ውስጥ ከ5 ዓመታት በላይ መደበኛ ክስ ሳይመሰረትባቸው እንዲሁም ፍርድ ቤት ሳይቀርቡ በእስር ላይ ቆይተዋል። በተጨማሪም ምንጮች እንዳሉት ሌሎች 17 እስረኞች ባለፈው አርብ ከእስር ቤት እንዲወጡ ተደርገዋል። ከሁለት ሳምንት በፊት ደግሞ ለ3 ዓመታት ካለ ፍርድ በእስር ላይ የቆዩ 16 ሴቶችን ጨምሮ 26 ሰዎች ከእስር ተለቀዋል። ቀደም ሲል ደግሞ 19 ሰዎች ከረን ውስጥ ከሚገኝ እስር ቤት መለቀቃቸውን ምንጮች የገለጹ ሲሆን ከመካከላቸው 3ቱ ሴቶች ናቸው። የኤርትራ መንግስት በሃይማኖታቸው ምክንያት ለዓመታት ያለ ፍርድ በእስር ላይ የቆዩትን ሰዎች የፈታበት ምክንያት ያልታወቀ ሲሆን ይህንን የእስረኞችን መፈታት በተመለከተም በይፋ ያለው ነገር የለም። የሰብአዊ መብት ተቆርቋሪ ድርጅቶች እንደሚሉት በርካታ በመንግስት ያልተመዘገቡ አብያተ ክርስቲያናት መሪዎች ካለ ፍርድ 2 አስርት ዓመታት ለሚጠጋ ጊዜ በእስር ላይ ይገኛሉ። የሰብአዊ መብቶች ተከራካሪዎች አሁንም በመንግስት እውቅና ያልተሰጣቸው የሃይማኖት ቡድኖች በርካታ ተከታዮችና መሪዎቻቸው አሁንም በእስር ላይ እንደሚገኙ ይናገራሉ። በኤርትራ ውስጥ በመንግስት እውቅና ያላቸው 4 የእምነት ተቋማት ብቻ ናቸው። እነርሱም የኦርቶዶክስ ተዋሕዶ ቤተክርስቲያን፣ የካቶሊክ ቤተክርስቲያን፣ ኢቫንጀሊካል ሉትራን ቤተክርስቲያንና የሱኒ እስልምና ናቸው። የኤርትራ መንግስት እውቅና ከሰጣቸው የሃይማኖት ተቋማት ውጪ ያሉት ቡድኖች የውጪ መንግስታት መጠቀሚያ መሳሪያዎች ናቸው ሲል ይወነጅላቸዋል። ስለዚህም ከአራቱ የእምነት ቡድኖች ውጪ ያሉ የሃይማኖት ቡድኖች በአገሪቱ ውስጥ ምንም አይነት ይፋዊ እንቅስቃሴ እንዲያደርጉ አይፈቀድላቸውም። መንግስት እውቅና የሰጣቸው የእምነት ቡድኖችን ቢሆኑ ጥብቅ ቁጥጥር የሚደረግባቸው ሲሆን ንብረቶቻቸውን በመንግስት ይወረሳሉ። ቀደም ሲል የኤርትራ ካቶሊክ ቤተክርስቲያን የነበሯት ትምህርት ቤቶችና የሕክምና ተቋማትን የመሳሰሉ የማህበራዊ አገልግሎት መስጫ ተቋማት ወደ መንግስት ይዞታ እንዲዛወሩ ተደርጓል። ከሁለት ሳምንት በፊት የኤርትራ ባለስልጣናት ከፍርድ ቤት ውሳኔ ውጪ ከ18 ዓመታት በላይ አስረው ያቆዩዋቸውን 13 ሰዎች መፍታታቸውን መዘገባችን ይታወሳል። ከነዚህም መካከል የ69 ዓመቱ አዛውንት የቀድሞ የኦሎምፒክ ብስክሌት ተወዳዳሪና ነጋዴ የሆኑት ዘርአጋብር ገብረ ሕይወት ይገኙበታል። ይህ በርካታ እስረኞች ካለ ፍርድ ለዓመታት የሚታሰሩበት ማይሰርዋ እስር ቤት በኤርትራ ውስጥ ካሉ አስከፊ ሁኔታ ካለባቸው እስር ቤቶች አንዱ መሆኑ ይነገራል። የፕሬዝዳንት ኢሳያስ መንግስት የሃይማኖት ነጻነትን ማፈንን ጨምሮ ገደብ በሌለው የብሔራዊ ውትድርና አገልግሎትና በሌሎች የሰብአዊ መብቶች በተደጋጋሚ ክስ ሲቀርብበት ቆይቷል። ኤርትራ ከኢትዮጵያ ተለይታ ነጻ ሀገር ከሆነች ከ30 ዓመታት በላይ የሆናት ሲሆን አገሪቱ የምትተዳደርበት ህገ መንግስት እንዲሁም የህዝብ ምክር ቤት የላትም። ምርጫ አካሄዳ የማታውቀው ኤርትራ የነጻነት ትግሉን የመሩት ኢሳያስ አፈወርቂ ለ35 ዓመታት ገደማ አገሪቱን በፕሬዝዳንትነት እየመሩ ይገኛሉ። ዘገባው የቢቢሲ ነው።